የውብዬ ወንድም ኃይለኝነቱን እንግዲህ እንደቀጠለበት ነው ማለት ነው። የምር ወንድም መከታ ነው ይባላል እናም እንግዲህ ያው ስለ እውነት ወንድሟ እየተናገረ ያለው ነገር ትክክል ነው፣ መሆንም ያለበት ነገር ስለሆነ ማለት ነው። አንዳንዶቻችሁ በሱ የምትፈርዱ ሰዎች አላችሁ። እናንተ ጤነኛ አትመስሉኝም። ምክንያቱም ማለት ነው፣ እውነቴን ነው፣ ሴት ልጅ ክብር አላት። ሴት ልጅ የተከበረች ናት። ስለዚህ እሱ ደግሞ እያለ ያለው አንቺ ማለት የተከበርሽ ሴት ነሽ። ስለዚህ ቤተሰቦችሽ ጋር ሽማግሌ ልኮ ቤተሰቦችሽን ይቅርታ ጠይቆ ነው መታረቅም ካለባችሁ እንጂ በእንደዛ አይነት ነገር አያታልልሽም ነው እያላት ያለው ማለት ነው። ስለዚህ ወንድሟ እየተናገረ ያለው ነገር ትክክል ነው። ሴት ልጅ የተከበረች ናት። ሚስት ከሆነች በኋላ ሚስቱ ካደረጋት በኋላ እሱ ከሌላ ሴት ጋር እንደፈለገ ሊሆን ማን ፈቀደለት? ማን ፈቀደለት? ስለዚህ መጀመሪያ ላይ ከፋፊ ጋር ሆኖ እንደዛ ሲያደርጋት ነፍሰ ጡርና ታማ ሆስፒታል እስከምትገባ ድረስ እንደዛ ሆና በኋላ እንደገና ጥፋቱን አምኖ ይቅርታ ጠይቃት፣ ልክ እንደዚህ ፕሮግራም አዘጋጅቶ ምናምን ማለት ነው። ከዛ እሷም ይቅርታውን ተቀበለችው። ድጋሚ ደግሞ ቲጂ መታ ይሄው ይሄ ነገር ተፈጠረ ማለት ነው። እና አሁንም ታዲያ በዚህ መሀል ውብዬ ወደ ራሷ ለማምጣት ናሂ ከራሱ ጋር አይደለም ብላ በማሰብ ወደ ራሷ ለማምጣት ያላደረገችው ነገር የለም። ግን ናሂ ሊቀበላት እሺ ሊላት ፍቃደኛ አልነበረም። እንግዲህ ያው ቲጂ አንገቱ ላይ ባሰረችበት ሀብል የተነሳ ማለት ነው። ታዲያ እንግዲህ በመጨረሻም ያው ወደ ራሱ ሲመለስ ይቅርታ ለመጠየቅ አዘጋጅቶ ፕሮግራም እሷም ይቅርታውን ተቀብለው ነበረ። ወንድሟ ግን አልተስማማም። ያልተስማማበት ምክንያት ደግሞ ከዚህ በፊትም ይሄን ነገር አድርጎ ስለነበር ድጋሚ ስለጎዳት፣ አሁንም ድጋሚ እንድትጎዳ ስላልፈለገ እህቱ አንቺ ማለት የተከበርሽ ሴት ነሽ። ስለዚህ ቤተሰቦች ጋር ሽማግሌ ልኮ ነው መታረቅም ካለባችሁ እንጂ በእንደዚህ አይነት ነገር አንቺን አታሎ አይደለም መታረቅ ያለበት ነበር እንግዲህ ሲል የነበረው ማለት ነው። የምር ቤተሰቦቿ እሷ እንደዚህ ስትሆን በመሀል ገብተው እንዲነው አላሉም እስካሁን ድረስ ማለት ነው። አሁንም ግድ ሲሆንባቸው ነው። ምክንያቱም እዚህ ጋር እህቱ ናት እየተጎዳ ያለችው፣ እህቱ ናት እየተከፋች ያለችው። ነፍሰ ጡሩና እንደዛ ስትሰቃይ እንደዛ ስትሆን ነበር። ከወለደ በኋላ ደግሞ ይሄው በስነ ስርዓት እንደ አራስ እየታረሰች አይደለም ማለት ነው። ስለዚህ ወንድሟ ደግሞ እያንዳንዱ የሚያደርገው ነገር ትክክል ነው ማለት ነው። ደግሞ ሁሉም ከሱ ጋር ግብ ይገጥማሉ ማለት ነው። ማለት አርፎ አይቀመጡም ማለት ነው። በቃ እሱ ያለው እንደዚህ ነው። እሱ ያለውን ደግሞ ናሂ እንዲያደርግ እናንተ የምር ጓደኛ ከሆናችሁ ለናሂ ትዳር የምታስቡ የምትጨነቁ ከሆነ ናሂን መምከር አለባችሁ። በቃ ወንድሟ እያንዳንዱ የሚያደርገው ነገር ትክክል ነው፣ እውነት ነው። ስለዚህ አንተም ይሄን ነገር ማድረግ አለብህ። በቃ በክብር ቤተሰቦቿ ጋር ሽማግሌ ልከህ ነው መታረቅ ያለብህ፣ ይቅርታ ጠይቀህ ብላችሁ መምከር አለባችሁ ማለት ነው። እዚህ ጋር ወንድሟን አንተ እንዲታረቁ አትፈልግም እንዲ? ለምንድነው ትዳራቸውን የምትበጠብጠው? ማን ነው መጀመሪያ የበጠበጠውና ነው? እሱ መቼ በጠበጠ? እሱ በክብር ሽማግሌ ተልኮ ቤተሰቦቹ ይቅርታ ተጠይቀው እርቅ እንዲፈጠር ነው የፈለገው ማለት ነው።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾቼ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ይበል። ወጥቶ ከመቅረት አላህ ይጠብቃችሁ፣ አላህ ይጠብቀን። ሀገራችን ኢትዮጵያንም አላህ ሰላም ያድርግልን እያልኩኝ ዛሬ እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ ይላችኋለሁ ውዶች ማለት ነው። ነባር ቤተሰቦችም ላይክ ሼር እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እና ዛሬ ይዤላችሁ የመጣሁት እነ ውብዬን ነው ማለት ነው። እንግዲህ የውብዬ ወንድም ማለት ነው የምር ሳላደንቀው አላልፍም ማለት ነው። ምክንያቱም በጣም ጎበዝ ነው። ለእህቱ እንደዚህ ተቆርቁሮ እህቱ ደግሞ ያው የደረሰባትን ነገር ሁላችንም ተመልክተናል፣ አይተናል። ስለዚህ እያለ ያለው አሁንም ቢሆን ናሂ ሽማግሌ ልኮ በክብር ይቅርታ ጠይቆ ነው መታረቅ ያለበት። እዚህ ጋር ይሄንን እንትን ብሎ አዘጋጅቶ በእንደዛ አይነት ነገር አንቺን ሊያታልልሽ አይገባም። አንቺ ማለት የተከበርሽ ሴት ነሽ ነበር እንግዲህ ሲላት የነበረው ማለት ነው። በኋላም እንግዲህ ሌላ የናሂ ጓደኛ መጥቶ ነበረ። እሱም ለብቻው ሊያናግረው ፈልጎ ነበር። እኔ ሀሳብህን እስማማለሁ፣ ትክክል ነህ። ሽማግሌ ልኮ ይቅርታ መጠየቅ አለበት። ግን ደግሞ አሁን ያለበት ሁኔታ ደግሞ ጥሩ ስላላደለ ወደ ቤቱ ይመለስ እና መሆን ያለበትን ነገር ያደርጋል። እኔ ካንተ ጎን ነኝ ብሎ ነበር ያለው እንግዲህ ማለት ነው። እንግዳስ ከኔ ጎን ከሆንክ ስለሱ ምንም ነገር እንድትለኝ አልፈልግም። መሆን ያለበትን ነገር እንዲያደርግ ንገረው ነበረ ሲል የነበረው። ያ ማለት እንግዲህ ሽማግሌ ልኮ ቤተሰቦቿንም ይቅርታ ጠይቆ መታረቅ እንዳለበት ነው ሲናገር የነበረው ወንድሟ ማለት ነው። እና የናሂ ጓደኞች ማለት ነው። በመጀመሪያ እናንተም ብትሆኑ ይሄን ነገር ታደርጋላችሁ ማለት እህታችሁ ስትከፋ፣ እህታችሁ ስትበደል እያያችሁ ዝም አትሉም። ሲቀጥል ደግሞ የእህታችሁን ክብር እንትን ስለምትሉ እናንተም ልክ የውብዬ ወንድም እንዳደረገው ማድረጋችሁ አይቀርም፣ ታደርጋላችሁ። አሁን ያው በሰው ያኔ በሰው ጫማ ላይ ሆኖ መፍረድ ቀላል ስለሆነ ነው እንደዚህ እናንተ በሱ ላይ እየፈረዳችሁ ያላችሁት ማለት ነው። በራሳችሁ ደርሶ ብታዩት ኑሮ ግን ማለት ነው እናንተም ልክ የውብዬ ወንድም እንደሚያደርገው እናንተም እንደዛ ነው የምታደርጉት ለእህቶቻችሁ ማለት ነው። ስለዚህ ቆም ብላችሁ አስቡ እናንተም ብትሆኑ ማለት ነው። ምክንያቱም ናሂ ከዚህ በፊት ሲያደርገው የነበረው ነገር ትክክል አልነበረም። ከፋፊ ጋር ያ ሁሉ ነገር አድርጎ ይቅርታ ጠይቆ ይቅርታ አድርጋለት ድጋሚ ደግሞ ከቲጂ ጋር እሺ፣ ቲጂ ያው መተት አሰርታበት ነው ተባለ። ይሁን እሺ፣ ከሆነም በኋላ ደግሞ እንደዛ አልነበረም ማድረግ የነበረበት። ምክንያቱም በተደጋጋሚ የዚች ልብ ሰብሯል። ነፍሰ ጡርና እንደዛ አድርጓታል። አሁንም ደግሞ ወልዳ በሰላም እንዳራስ በስነ ስርዓት እየታረሰች አይደለም። ስለዚህ ቤተሰቦቿም ደግሞ አዝነውብኛል፣ ተከፍተውብኛል ልጃቸው እንደዚህ በመሆኗ ብሎ ማሰብ አለበት። ቤተሰብ እኮ
የልጁን ደስታ እንጂ የልጁን ሀዘን የልጁን ለቅሶ አይፈልግም። ስለዚህ እነሱም ይሰማቸዋል። ልጃቸው እዚህ ጋር ነፍሰ ጡር ሆና እንደዛ ስትሆን ከወለደች በኋላ ደግሞ በስነ ስርዓቱ ልጃቸው ሳትታረስላቸው ስትቀር እየተበሳጨች እየተናደደች ሲያዩ ይሰማቸዋል ማለት ነው። ስለዚህ ውብዬ ብቻ ሳትሆን ቤተሰቦቿም ተከፍተውበታል በናሂ ማለት ነው። እና ወንድሟም እያለ ያለው በቃ ይቅርታ መጠየቅ ካለበትና መታረቅ ከፈለገ ሽማግሌ ልኮ ቤተሰቦቿ ጋር በክብር ይቅርታ ጠይቆ ነው መታረቅ ያለበት እንጂ በእንደዛ አይነት ተልካሻ ነው ምንድነው የሚባለው? በእንደዛ አይነት ነገር አይደለም። ምክንያቱም ይሄ በሉና ምናምን ነፋፍቶ ግድግዳ ላይ ሰቅሎ ምናምን እያፈነዳ እናም በእንደዚህ አይታረቁም ነው እንግዲህ ያለው ማለት ነው። ስለዚህ የናሂ ጓደኞች ማለት ነው በውብዬ ወንድም ላይ ከመፍረዳችሁ በፊት እናንተ እውነት የናሂ ትዳር እንደዚህ በመሆኑ የሚያስጨንቃችሁ የሚያሳስባችሁ ከሆነ ናሂን ነው መምከር ያለባችሁ። ማድረግ ያለበትን ነገር አድርጎ ትዳሩን ወደ ቀድሞ ሰላም ለመመለስ ማድረግ ያለበትን ነገር እንዲያደርግ ሽማግሌ ይዞ ቤተሰቦቿ ጋር ሂዶ ጥፋቱን አምኖ ይቅርታ ጠይቆ ከባለቤቱ ጋር እንዲታረቅ ማድረግ ያለባችሁ ማለት ነው። ስለዚህ እናንተ ናሂን ነው መምከር ያለባችሁ። እዚህ ጋር ናሂ እኔ ጋሽዬን አክብሬ ነው እንጂ እሱን መማታት አላቃተኝ ምናምን የሚለው ነገር ጥሩ አይደለም። የተዋለደ የተዛመደ ሰው ደግሞ በዚህ ልክ እንደዚህ መባባል እንደዚህ መደራረስ የለበትም ባይነኝ እንደኔ ማለት ነው። ጥሩ አይደለም። እሱም ሲያደርግ የነበረው ነገር ትክክል እንዳላደለ አምኖ እንደ ወንድሟ ነው ተሰምቶታል። እሱ ደግሞ ይሄ ነገር በእንደዚህ አይነት ነገር የሚፈታ ነገር አይደለም። እሷ የተከበረ ሴት ናት። ስለዚህ ቤተሰቦቿ ጋር ሄዶ ሽማግሌ ይዞ ይቅርታ ጠይቆ ነው ካለ እውነት ነው። ማድረግም ያለበት ይሄንን ነው ናሂ ማለት ነው። እና ለማንኛውም እላችኋለሁ ውድ ተመልካቾቼ የዛሬው ቪዲዮ ይሄን ይመስላል። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ ያሉናችሁ ቤተሰብ ሆኖ ነባር ቤተሰቦችም ደግሞ ቪዲዮን ሲጀምሩ ላይክ ሼር እያደረጋችሁ አብሮነታችሁ አይለኝ። ለምታበረታቱኝም ከልብ አመሰግናለሁኝ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።